በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰውን ልጆች ተመለከተ። ሁሉም አመጹ፣ በአንድነት ረከሱ፣ በጎ ነገርን የሚሰራ የለም፣ አንድም ስንኳ የለም። መዝሙር 13 ቁጥር 3። ይድረስ ለብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ፣ ለብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ፣ ለብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት፣ በውስጥም በውጭም ሀገር ለምትገኙ በሙሉ፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን በሙሉ፣ ከሁሉ አስቀድሜ ባለማወቅ ለምናገረው ዳዕፀ ልሳንና እንዲሁም እናንተን ቅዱሳን ብፁዓን አባቶችን የሃይማኖት መሪዎችና ጠባቂዎች ሽቅብ ወደ ላይ በመናገሬ የሚያሳዝነኝና የሚሰማኝ ሲሆን፣ ነገር ግን ካለው ነባራዊ የቤተክርስቲያን አጠቃላይ አገልግሎት የተለያዩ የውስጥ ችግርና የወደፊቱ የቤተክርስቲያኒቱ በዘመናችን የገጠማት ችግር አሳሳቢ ሆኖ ስለተሰማኝ ስላሳሰበኝ ነው እና ስለ ሁሉ ነገር ቅዱሳን ብፁዓን አባቶቼ ስለሆነው ነገር ይቅርታችሁ ይደረግልኝ ዘንድ ከእግራችሁ ወድቄ እለምናለሁ። ይህም ካልኩ በኋላ ኢትዮጵያ በነጻነቷ ረጅም ዘመናት ታሪክ ባለቤት ሆና ህዝቦቿም በሰላምና በደስታ ድንበራቸውን አስከብረው እግዚአብሔርን በማምለክ በሃይማኖቷ ከሁሉ የሃይማኖት ተቋማት ጋር በመከባበር በአንድነት ጸንታ ኖራለች። የሰላምና የፍቅር የነጻነት የስደተኞች ሁሉ መጠለያና መመኪያ ሀገር ተብላ በታሪክ በትውልድ ሁሉ ስትታወስ ትኖራለች። ለዓለም ህዝብ የስልጣኔ ምዕራፍ ጀማሪ፣ ለአፍሪካም ሀገርና ለጥቁሩ ህዝብ ሁሉ የነጻነት በር ከፋች፣ የሰውም ልጆች መገኛና የገነቷ መፍለቂያ ሀገር እንደሆነች ቅዱሳት መጻሕፍትና ድርሳናት እንዲሁም ታሪክ ሲያትት እንሰማለን እናያለን። ከቸሩ አምላካችንም ከእግዚአብሔር ጋር የጠበቀ ግንኙነትና ልዩ የሆነ ትስስር እንዳላት ቅዱሳት መጻሕፍት ያስታውሱናል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች በማለት ኢትዮጵያውያን ደግ ክፉንና መከራ ቻይ፣ ሰላማዊ፣ መቻቻልና መከባበርን መፋቀርን የሚያውቁ የኔ የሚሉት የሌላቸው ሁሉ የእግዚአብሔር ነው የሚሉ ያላቸውን ለሌለው የሚሰጡ የሚያካፍሉ የወደቀውንና የተገፋውን የሚያነሱ የሚደግፉና የሚያበረቱ በዘርና በጎሳ በድንበርና በክልል በመንደርና በቀዬ የማይለያዩ በጋብቻ በባህልና በሃይማኖት በወግ የተሳሰሩ እግዚአብሔር አንድ ያደረጋቸው የማይለወጡና የማይቀየሩ ቅዱስ መጽሐፍም በሆኑ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን እንዳለው ባህሪው የማይለወጥ ታማኝ ለወገኑ ሟች ርኅሩህ በሀገሩም በውጭውም ስለ ሀገሩና ስለ ወገኑ የሚያለቅስና ወደ አምላኩ የሚጮህ እግዚአብሔር ወገኑ አምላኩ የሆነ ደግ ህዝብ ነው። ታዲያ ባለፉት 40ዎቹ ዘመናት ውስጥ በዚህ ቅዱስና ደግ ህዝብ ላይ ብዙ መከራዎች፣ ፈተናዎች፣ ስደቶችና ስቃዮች ደርሶባቸዋል፣ ተፈራርቆባቸዋል። ለቅሶና ሐዘን፣ ችግር፣ ብዙ የሆነ ልብን የሚከፍል ጽኑ መከራ በልባቸው ውስጥ በእያንዳንዱ ቤት አልፏል። ንብረቱን፣ ሀብቱን፣ አባቱን፣ እናቱን፣ ልጆቹን፣ እህቱን፣ ወንድሙን፣ አጎቱን፣ አክስቱን፣ ትዳሩን፣ ወገኑን፣ ሰላሙን፣ እረፍቱን፣ ስራውን፣ ሀገሩን፣ ባህሉን፣ ቅርሱን፣ ታሪኩን፣ የሀገር መሪውን፣ የሃይማኖት መሪውን ወዘተ አጥቶ ተስፋ ቆርጧል። እነሆ ተስፋ በመቁረጡ ሀገሩንና ወገኑን ዘመዶቹን ትቶ ወደ ባህር ሀገር ለስደት ወጥቷል። ምናልባትም ትንሽ ከሀገሩ ከኖረበት ወይም ከተፈጠረበት እትብቱ ከተቀበረበት ርቆ የሄደ እንደሆነ ተስፋ ይኖረኛል፣ የኔንና የቤተሰቦቼ የወገኖቼና የሀገሬን ሁኔታ እለውጣለሁ ብሎ ነገር ግን ሁሉ ነገር መች እንደታሰበና እንደተመኙት ይሆንና አካሄዱ ስደት አይደል? ከሀገር ሳይርቁ መከራውና ፈተናው በቁርቡ ጎረቤት ሀገር ይጀምራል። የታደሉ እድል ገጥሟቸው ከሀያላኖቹና ሰላም ከሰፈነበት ሀገር ሲደርሱ ገሚሶቹ እድል ሳይገጥማቸው ቀርቶ በበረሃውና በገደሉ በውቅያኖሱ በእሳቱ በእስር ቤቱ ወድቀው መከራቸውን ሲያዩ ይገኛሉ። ከመከራውና ከስቃዩ ብዛት የተነሳ ይቃጠላሉ። እንደ ሻማና ጧፍ ነደው ይቀልጣሉ። በሰይፍ እንደ ስልቻ ይቀደዳሉ። አንገታቸው በሰይፍ ይቀላሉ፣ ይሰየፋሉ። እንደ በግ በሃይማኖታቸው ፈተና ይታረዳሉ፣ በጥይት ይቆላሉ።
በነጻነት ነጻ ሀገር ይዘው ሲኖሩ የነበሩ እንደ ባሪያ በሰው ሀገር ወገንና ዘመድ ደራሽ እንደሌላቸው ታይተውና ታስረው በሰው ቤት በእያንዳንዱ ጓዳ እንደ ቋንጣ ተሰቅለው ይደርቃሉ። ደማቸው ደመከልብ ይመስል ያ ንጹህ ቅዱስ ሕዝብ ደሙን ስለሌሎቹ ነጻነት ሲል ሲገብር እንዳልኖረ ደሙ በበረሃና በውቅያኖስ ውስጥ ሲረጭ ይኖራል። ታዲያ አሁን መከራው አልበዛም? ሐዘን አነሰ? ዋይታ ለማን ነው? ጩኸትና ልቅሶስ ለማን ነው? የማን በደል ይሆን ይህን ደግና ቅዱስ የሆነውን ሕዝብ ለጋ ወጣት በሀገሩ መልካም ዘር ሆኖ እንዳይበቅልና ወገኑና ሀገሩን በእውቀቱና በጉልበቱ እንዳይረዳ እንዳይጠቅም እንዲመክንና በየበረሃውና ውቅያኖስ በሰው ሀገር በስደት በጎዳናው እንዲጠፋ ያደረገው? የተከበራችሁ ቅዱሳን ብፁዓን አባቶቼ፣ የሃይማኖት መሪዎች ሆይ ለዚህ ቅዱስና ደግ ሕዝብ መሪዎችና ጠባቂዎች እንድትሆኑ ቸሩ እግዚአብሔር በምታውቁትም በማታውቁትም መንገድ ኃላፊነቱን ሰጥቷችኋል። ነገር ግን አባቶቼ የራሱን ሰላም አስፍኖ ፍቅርን አጎልብቶ መተሳሰብን ፈጥሮ እርቅን አስቦ አንድነትን አመንጭቶ ሕዝብን እርስ በርሱ አቀራርቦ መለያየትን ከሁሉ ዘንድ አርቆና አጥፍቶ በእኩልነት ያለ አድሎ ታናሽና ታላቅ ቀይና ጥቁር አጭርና ረጅም ሀብታምና ድሃ ክርስቲያንና እስላም ምስራቅና ምዕራብ ሰሜንና ደቡብ ወዘተ ሳይል ለሕዝቡ እውነተኛ መሪ ሆኖ እንደ መልካም የበጎች እረኛ በጎቹን ወደ ለምለሙ ሳርና የምንጭ ውሃ ወዳለበት ስፍራ የሚመራ መሪ በቤተ መንግስትም በቤተ ክህነትም ከቶ የለም አልተገኘምም። ከላይ በነቢዩ ዳዊት የተገለጠውን ቃል እንደጠቀስኩት በጎ ነገርን የሚሰራ የለም አንድም ስንኳ የለም እንዳለው ብፁዓን ቅዱሳን አባቶቼ ሆይ የእግዚአብሔር ቃል አሁንም በገዛ በደሙ የዋጃትን የእግዚአብሔር ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ አውቃለሁ ይለናል። እንግዲያውስ እግዚአብሔር ቃል ይህን የሚለን ከሆነና የመንጋውና የቤተክርስቲያኒቱ ጠባቂዎች አድርጎ በመንፈስ ቅዱስ ከሾመን ምነው አባቶቼ ይህን እረኛ አጥቶ እንደሚባዝኑ በጎች ተቅበዝብዘውና ተበትነው የተስቀሩ ያልጎበኛችኋቸው ያልመራችኋቸው? ለነገሩ ሰላሙ መች በቤተ ክህነቱ ወረደና ቤተ ክህነቱ ፍቅር የጠፋበት ጸብ የሰፈነበት ይቅርታ የማይገኝበት መቻቻልና መተሳሰብ ያልተፈጠረበት እግዚአብሔር በውስጡ የሌለበት የሚመስል ሞት የሚሸትና የሕይወት ትንፋስ የተቋረጠበት የሚመስል ነው። የሃይማኖት መሪዎች የሆናችሁ ቅዱሳንና ብፁዓን አባቶቻችንም ከአንዲት እናት ቤተክርስቲያናችን ተወልዳችሁ በአንድ የወንጌል ገበታ መንፈሳዊ ማዕድን ተመግባችሁ ለበጎቹ እውነተኛ እረኞች እንድትሆኑ በመንፈስ ቅዱስ ተቀብታችሁ እነሆ ለማትጠበውና ከአጽናፍ እስከ አጽናፍ ለተዘረጋችሁ ቤተክርስቲያን በአንድነት እንዳታገለግሉና እንዳትመሯት ክፉ መንፈስን ማንዘራባችሁ? እነሆ ቤተክርስቲያኒቷን በአንድነት መምራት ቢቸግራችሁ ለራሳችሁ ምክንያት ብላችሁ ለሁለት ከፍላችሁ መለያትና ጥላቻን፣ ጠብን፣ መራራቅን፣ መወላጃጀንን፣ መዋሸትን ወዘተ ስትሰብኩና በአማረ ቃላት ስታስተምሩ ይኸው ጥላቻውና መራራቁ በየዋሁ ሕዝብ ልብ ውስጥ ዘርታችሁ ዛሬ በዓለም ለተስፋፋች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሕዝቦቿ መካከል ፍቅር ጠፍቶ ጥላቻ ነግሶ መከባበር ወድሞ ገለልተኝነት ሰፍሮ አንዱ የሀገር ውስጥ ሲኖዶስ ሌላው የውጭ ሀገር ሲኖዶስ ወዘተ ተብሎ እግዚአብሔርና ሕጉ ሥርዓቱ ተጥሶ ተረስቶ በመካከላችሁ የነበረው ጠብ እንዲጠፋ ቤተክርስቲያንም ከሕመሟ እንድትፈወስ ምእመናን ከእናንተው ዘንድ ስለ እርቅና ስለ ሰላም ተምረው እናንተኑ ለማቀራረብና ለማስታረቅ ቤተክርስቲያንንም ከፈተና ለመታደግ ስንት ጊዜ ወደ ላይ ሽቅብ ተመለከቱ፣ ስንት ጊዜ ደከሙ በገንዘባቸው በጉልበታቸውና በእውቀታቸው። እናንተ ግን አባቶቼ ይህንን ሁሉ ድካምና ውጣ ውረድ ይህንን ሁሉ ልፋት ከመጤፍ ሳትቆጥሩ ውሃ ደፍታችሁበት እርስ በርሳችሁ ተረጋግማችሁና እርስ በርሳችሁ ተወጋግዛችሁ ተለያያችሁ። ይህ ልዩነት ይኸው ዛሬ አድጎ 23 እና 24 ዓመታት አስቆጠረ። እረኛውና ሰብሳቢውን ያጡት ልጆቿ ምእመናን ይኸው በሰይፍ ይታረዳሉ፣ በጥይት አረር በበረሃው ላይ ይቆላሉ፣ በእሳት ይነዳሉ። እነሆ የእነዚህ ሰማዕታቱ ደም
ከበረሃው ከውቅያኖስ ይፈሳል፣ ይጎርፋል፣ ይጣራል። ያን ጊዜ እግዚአብሔር እረኛውን ይመታል። የበጎቹን ነፍስ ደም ከነሱ እጅ ይፈልጋል። ያን ጊዜ ችግር ይሆናል። እናስ አባቶቼ ቅዱሳን ብፁዓን አሁንስ ምን ይመስለናል? ጊዜው ገና ነው። ሰዓቱ አልደረሰም። የቤተ ክርስቲያን ህመሟ አልበዛ? ቁስሏ መታከምና መድረቅ የለበትም? ስብራቷ ሳይጠገንም? የምእመናንስ ለቅሶ አያበቃ? እንባቸው አይታበስም? የካህናቱና የዲያቆናቱ በአጠቃላይ የአገልጋዮቿ ከሕጓ ከቀኖኗ ስር ወጥተው ጠፍተው መበተናቸው እግዚአብሔርን ረስተው በዘርና በጎሳ በቆጥ በቋንቋ በወንዝ በድንበር ወዘተ መለያየታቸው አያበቃም? ማብቃት አለበት ሳይውል ሳያድር። ምክንያቱም ይህ ነው የሆነው። ይህ ሁሉ የሆነው አመናችሁም አላመናችሁም ወደዳችሁም አልወደዳችሁም በእናንተ መለያየት ምክንያት ነው። እነሆ ስለ ነገረ መስቀሉ ሰላም ስትሰብኩና ስታስተምሩ በእጃችሁ ላይ ያለው መስቀል የክርስቶስ መስቀልና ክርስቶስ የተሰቀለበትና የጠበን ግድግዳ አፍርሶ ሰላምን በመስቀሉ ያሰፈነበት እሱ እንደሆነ አለመረዳት ነው። የምላችሁ ነገር እውነት ስለሆነ ሊመራችሁና ሊያንገሸግሻችሁ ይችላል። በሆድ ያለውን የሆድ በሽታ አሽሮ ሊያድን የሚችል መድኃኒት ሲቀምሱት መረር ብሎ ነውና እውነቱን ለመቀበልና ወደ ቀድሞ ቦታ ለመመለስ መጣር ይሻላልና። ይህ ባይሆን ግን የወደፊቱን እግዚአብሔር ይወቀው። ቅዱሳን ብፁዓን አባቶቼ አሁን የሰከንዶች ሽርፍራፊ ሰዓታት የሉንም። የኛ ሰዓት ገና ነው የምትሉበት ሰዓት አብቅቷል። ነገ የሌሎች ተራ ነው። ስለዚህ ዛሬ ሀገራችንን ቤተክርስቲያናችንና ህዝባችንን ለመታደግ ተነሱ። እነሆ መሪ የሚፈለግበት የታንካዊቱ ቀዛፊ የሚፈለግበትና የሚመረጥበት ሰዓት አሁን ነው። ማዕበል መጥቷል፣ ነፋስ ነፍሷል፣ ጎርፉን ጎርፏል። ቤተክርስቲያኒቱን እየገፋት እየመታትና እየናጣት ነው። በእናንተ መድከም እንደ እውነተኛ የበግ ጠባቂዎች ነፍሱን ለበጎቹ ሲል አሳልፎ እንደሚሰጠው ባለመሆናችሁና በጎቹና መንጋው ለአውሬ በተናችሁ በመጥፋታችሁ ወደ እውነት መጣችሁ በሰላምና በፍቅር በእርቅ በመተሳሰብ በመከባበር በበጎቹ ፊት ባለመቆማችሁ እነሆ እናንተ በ40ና በ80 ቀን ያሰራችሁላችሁ የመንፈስ ቅዱስ ማዕተብ የሃይማኖት ገድመዳቸው እየላላና እየተፈታ እየተበጠሰም ስለሆነና በጎቹ በአውሬ እየተበሉ ስለሆነ በጎቹን ለመታደግና ማዕተባቸውን ለማጥበቅ ለማሰርና የተበጠሰውንም ለመቀጠል ሰዓታችሁ አሁን ነው። ቀናችሁም ዛሬ ነው። ያን ጊዜ ህብረት ይሆናል። ያን ጊዜ ሰላም ይሰፍናል። ፍቅር ይደረጃል። መተሳሰብና መከባበር ይሆናል። የቤተ ክርስቲያኒቷ የዘመናት ቁስሏ ይፈወሳል። ስብራቷም ይጠገናል። ድካማም ይጠፋል። በጎቿም በአንድ በረት ይሆናሉ። እረኛውም አንድ በጎቹም አንድ ይሆናሉ። በጎቹ ድምጹን ያውቁታል፣ እርሱንም ይከተሉታል። ያን ጊዜ ጠላት ዲያብሎስ ያፍራል። ይህ ሁሉ ለማለት ያነሳሳኝ እነሆ በሰሞኑ በክርስቲያኖች ወንድሞቻችን ላይ የተፈጸመው አሰቃቂና ኢሰማያዊ ሃይማኖት ጥላቻ በመከናወኑ እነዚህ ይህንን ጸዋትወ መከራ የተቀበሉ በበረሃ የበቀሉ የቤተ ክርስቲያን የወይን ተክሎች የእምነት ፍሬዎቻቸውን አቅርበው ጽዋውን አንስተው ወደ ሩቅ አገር ወደ ጌታ ወደ መድኃኔ ዓለም ወደ ክርስቶስ ዘንድ ተጉዟልና የነሱ በረከት በእኛ ላይ እንዲያድርና ለነሱ ክብር እንዲያደርሰን ማን የነሱን ቅድስና ያውጅልን? ማን የነሱን የሰማዕትነት ቀን ይሰይምልን? በስማቸው እንድንማጠን ወደ ፈጣሪ እንድንለምን አንድ ሆነው አንድ የሚያደርጉን አባቶች ያስፈልጉናል። በእነዚህ ቅዱሳን ሰማዕታት ደም አማካኝነት እርቅ ተፈጥሮ ሰላም ወርዶ ቤተክርስቲያናችን አንድ እንድትሆን በውስጥም በውጭም ህዝቦቿን በአንድነት ለሀገራቸውና ለወገናቸው እንዲቆሙ በመመኘቴ ነው፣ በማለሜም ነው። ቅዱሳን ብፁዓን አባቶቼ ሆይ የትናንቱ ያለፈው ታሪክ ትውስታ ብቻ ነው። ጥላ ነው። አካል የለውም። ምንም ትርፍና ጥቅም የለውም። ሁሉም ለበጎ ነው። እግዚአብሔር ሊያሳየንና ሊያስተምረን የፈቀደው ነገር ይኖር ይሆናል። በነገሮች ሁሉ ፈቃድ እግዚአብሔር አለ። ሁሉ የተከናወነው ወደፊትም የሚከናወነው በእርሱ ፈቃድ ብቻ ነው። ያለ እርሱ ፈቃድ አንዲቱም ነገር አትሆንም። ስለዚህ ከናንተ ዘንድ የሚፈለገው በጎ ነገር ይሆን ዘንድ የእግዚአብሔር ፈቃድ በእናንተ ይከናወን ዘንድ የለዘበ ልብና የሰከነ መንፈስ ብቻ ነው። እርሱም ሰዓቱ ጊዜውም አሁን ነው። ይህንን ሁሉ በሀገራችንና በህዝባችን በቤተ ክርስቲያናችን ፊት የተደቀኑና ገፍቶ የመጣውን ችግር መከራና ፈተናን ለመፍታት የእናንተ የሁለቱ ቅዱሳን ፓትርያርኮች ቀና ፈቃድና ያላሰለሰ ጥረት
ወደ እርቅ መምጣት ውይይት መጀመር ከዚህ በፊት የተጀመሩ መልካም ጥረቶች ሁሉ እንዳሉ ሆነው ያለምንም ቅድመ ሁኔታ ሰውና መንግስትን መመልከት ቀርቶ ስለ እግዚአብሔር መንግስት እንደ ወጣቶቹ በሃይማኖታቸው እንደተሰየፉት ራስን መስጠት ብቻ ነው። በወንድሞቻችን ላይ በዚህ ዘመን የተፈጸመው አሰቃቂና አሳዛኝ ድርጊት ቢሆንም ለቤተክርስቲያናችን ክብርና ካለንበት የጨለማ አሮጌ ህይወት መውጫ ብርሃን ፈንጣቂዎቻችን ናቸው። ታዲያ በዚህ ክብርና ልዕልና ባለው የክፍለ ዘመኑ ቅዱሳን ሰማዕታት አገልግሎት ጋር የእናንተ አባቶች ልንሆን ተወግዶ ለቤተክርስቲያናችን ህብረትና አንድነት የእናንተ አባቶች እርቅ ቢኖርና በዚህ እግዚአብሔርን በሚፈልግ ህዝብ ፊት መሪዎች ሆናችሁ ብትቆሙለት ለቤተክርስቲያናችን የልደት ቀን የፍስሐ ዘመን የሰላምና የፍቅር የመጽናናት አመት ይሆንላት ነበር። ብፁዓን ቅዱሳን አባቶች ሆይ እናንተ የምትመሩት መንግስት በእጃችሁ ያለውም በትረ ስልጣን የሰማያዊ አምላክ የቸሩ እግዚአብሔር ነው። እናንተ ያላችሁትም በእግዚአብሔርና በህዝቡ መካከል ነው። የዚህ ዓለም መሪዎች ወይም መንግስታት የእናንተ ፈቃድ ፈጻሚዎች ናቸው እንጂ እናንተ እንደነሱ ፈቃድ የምትጓዙ የምድራውያን ንግስታት ወይም መሪዎች ባለስልጣን ፈቃድ ፈጻሚዎች አይደላችሁም። እነሱን በሚሰሩትና በሚፈጽሙት መልካም ነገር የምትመርቋቸው እንዲሁም በሚሰሩት እግዚአብሔር በማይፈቅደው ክፉ ነገር የምትገስጿቸውና የምትረግሟቸው ናቸው እንጂ ፈርታችኋቸው ህዝቡን በተናችሁ ተለያይታችሁ የምትሰደዱና በዚያ ህዝቡን ለመከራና ለጥቃቂ ተኩላ አውሬዎች አሳልፋችሁ የምትቀመጡበትና የቤተክርስቲያኒቱን ውድቀት የምትመለከቱበት ሰዓት አይደለም። ነብይ እግዚአብሔር ሙሴ እስራኤላውያንን እግዚአብሔርን በድለውን እስራኤላውያን እግዚአብሔርን በድለውና አሳዝነው ባስቆጡት ጊዜና እግዚአብሔርንም ያንን ህዝብ ሊቀጣው ሊያጠፋው ባሰበ ጊዜ ሙሴ ወደ አምላኩ ወደ እግዚአብሔር ዘንድ በመቅረብ በማልቀስና በማዘን ህዝቡን በኃጢአታቸው ከሚያጠፋቸው አስቀድሞ እርሱን ከሕይወት መዝገቡ ላይ ይደመስስ ዘንድ ጠየቀ። ለህዝቡ ምህረትና ይቅርታን አስገኘ። ታዲያ ቤተክርስቲያናችንም እንደ ሙሴ አይነት ያሉ መሪዎች ራሳቸውን ለህዝቡና ስለ ኃጢአት በደል ሲሉ በደሉ በህዝቡና በአገሪቱ ከሚሆን በእነሱ ይደርስ ዘንድ ስማቸው ከሕይወት መጽሐፍ ላይ እንዲደመሰስ ነፍሳቸውን ስለ በጎቹ አሳልፎ የሚሰጡትን ትፈልጋለች። የኛ ሙሴዎቻችን ቅዱሳን ብፁዓን ፓትርያርኮቹ ሌሎችም ብፁዓን አባቶቻችን ጳጳሳቱ በውስጥም በውጭም ሀገር ያላችሁ እናንተ ናችሁ። ቤተክርስቲያን ሌሎች መሪዎች የሏትም። ችግር ተፈጥሯል፣ አዎ እውነት ነው። ጠብ ተፈጥሯል፣ አዎ እውነት ነው። መለያየት ተፈጥሯል፣ አዎ እውነት ነው። ታዲያ ጠቡን ማን ፈጠረው? ክፉ መንፈስ የቤተክርስቲያን ጠላት ዲያብሎስ። ይሄማ ጌታ በወንጌሉ እንዳስተማረው ይህ መንፈስ ከጾምና ከጸሎት በስተቀር አይወጣም። ጾምና ጸሎት፣ ፍቅር፣ መተሳሰብ፣ መዋደድ፣ ሰላም፣ እርቅ፣ ይቅር መባባል፣ ያለፈውን ነገር ትቶ ቂምን ማስወገድና የቅድስና ስራ መስራት ነው። እነዚህ በሙሉ ዲያብሎስን ድል መንሻ ናቸው። ብፁዓን ቅዱሳን አባቶች ቤተክርስቲያናችን ለረጅም ዘመናት እንኳን ከግብጽ ቤተክርስቲያን ጳጳሳት ሳታገኝ ቀርታ በጨለማው ዘመን ስትኖር ሊቃውንቱ ካህናቱ ህዝቡ በሃይማኖታቸው ጠንተው ተከባብረውና ተፋቅረው ዛሬ ላለንበት ዘመን ሀገራችንና ሃይማኖታችን አቆይተውልን አውርሰውናል። እንግዲህ እናንተም ከዚህ ሁሉ ታሪክ ተምራችሁ ያለፈውን የጥፋትና ኃጢአት ዘመን ረስታችሁ በግፍ ደም የረከሱትን የቤተ መቅደሱና የቤተክርስቲያኑን አደባባዮች የቤተ ክህነቱን አዳራሾችና ጽሕፈት ቤቶች በክርስቶስ ደም ቀድሳችሁና በተለያዩት አብያተ ክርስቲያናት አንድ አድርጋችሁ የራቀውን አቅርባችሁ የጠፋውን ፈልጋችሁ የረቀቀውን አጉልታችሁ የተገዘተውንና የታሰረውን ፈታችሁ ያዘነውን አጽናንታችሁ ያረጀውን አድሳችሁ የጎበጠውን አቅንታችሁ ህዝቡን ከመንግስት መንግስትንም ከህዝብ መክራችሁ አቀራርታችሁ ለሀገሪቷን ብሔራዊ ሰላም ብሔራዊ እርቅ እንዲኖር አድርጋችሁ ሰላምን ሰብካችሁ የእናንተንም ያለፈና ያደፈ ታሪካችሁን የወደፊት ታሪክ ተወቃሾች እንዳትሆኑ አድሳችሁ ለቤተክርስቲያናችን ለሀገራችንና ለህዝባችን በእግዚአብሔርና በህዝቡ መካከል ያላችሁ አስታራቂዎችና መሪዎች እንድትሆኑ በቤተክርስቲያኒቱ አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እማጸናችኋለሁ። ብፁዓን ቅዱሳን አባቶቼ ሆይ ይህ አደራ ቤተክርስቲያን አደራ ነው። ይህ ጥሪ የቤተክርስቲያን ጥሪ ነው። ጊዜውና ሰዓቱ አሁን ነው። ያለፈው ዘመን አልፏል። ጨለማው ሩቋል። ብርሃን ወጥቶልናል። የበሩት በክርስቶስ ያመኑ ሰላሳዎቹ ከዋክብተ ኢትዮጵያ ዘኦርቶዶክስ በበረሃውና በጨለማው ዓለም ፈንጥቀውልናል።
በክርስቶስ ስም ሰይጣን ዲያብሎስ ተሸንፏል። ድሉ የኛ ነው። ስለዚህ አባቶቼ በዚህ ሰዓትና ዕለት እንዳናንቀላፋ ነቅቶ መምሸት አለና የጽድቅ ሥራ ከእናንተ የሚጠበቀው ከላይ ተቀስኩት ሁሉ ሳትፈጽሙ እንዳይመሽ እንደሌሎቹ እንዳታንቀላፉ ቅንዑ ለእንተ ተአቢ ጸጋ ነው የምለው። ሌላው ከዚህ በፊት ስለ ቤተ ክርስቲያኒቱ ሰላም እርቅ በጉልበታችሁ በእውቀታችሁና በገንዘባችሁ ደክማችሁ የነበራችሁ አባቶች ሊቃውንት ቤተ ክርስቲያን ካህናት ዲያቆናት መዘምራን እንዲሁም የቤተ ክርስቲያኒቱ አዕማድ የሆናችሁ አማንያን ክርስቲያኖች በሙሉ በሕይወትም ያላችሁ በሕይወትም የሌላችሁ ስለ ድካማችሁና መልካም ትጋታችሁ ቸሩ አምላክ መድኃኔዓለም ሁሉን የማይረሳ ዋጋችሁን ይክፈላችሁ። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና እንደሚለው ቅዱስ መጽሐፍ የእግዚአብሔር ልጆች አባታቸው የሆነውን ሁሉ ወራሾች ናቸውና ክብር ይገባቸዋል። አሁንም እናንተ የጀመራችሁት የሰላም እርቅ ሥራ ተጀምሮ ከፍጻሜ ታደርሱ ዘንድ በቤተ ክርስቲያን አምላክ ስም እማጸናችኋለሁ። በስልጣን ላይ ያለው የኢትዮጵያ መንግስት ይህንን የትናንቱን የቤተ ክርስቲያን የመከፋፈልና የመለያየት ችግር ተመልክቶ ነገሮች ሁሉ እንዳለፈው ሳይሆን ዛሬ በአዲስ መንፈስ ነገሮች ሁሉ የተስተካከሉና ቀና እንዲሆኑ እጁን ከቤተ ክርስቲያኒቱ ጉዳይ ውስጥ ወይንም ወጪት አውጥቶ የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር እንዲተው ስል ስለ ቤተ ክርስቲያኒቱ አደራዬን በትህትና እማጸናለሁ። የተቀረ ሊቃውንተ ቤተ ክርስቲያን ካህናቱ ዲያቆናቱ መዘምራኑ እንዲሁም ምእመናን ይህንን ክፉን ዘመን ሁሉ ከላያችን ላይ እንዲያሻግረው ስለ ሀገር ሰላም ስለ ህዝቦቿ ሰላም ስለ ቤተ ክርስቲያኒቱ ሰላም ፍቅርና በልጽግና አባቶቻችንም ወደ እርቁ ሰላሙ እንዲያቀርብልንና አጻረ ቤተ ክርስቲያንን እንዲያስታግስልን የቅዱሳን ስለ ስሙም በዘመናት መከራ የተቀበሉ ሰማዕታት ወንድሞቻችን በረከት እንዲያድለን እኛም ዘወትር ለበጎና ለተቀደሰ አገልግሎት በቤቱ እንዲያጸናን ዘወትርም በጾምና በጸሎት እግዚአብሔርን እንድንጠይቅ በቤተ ክርስቲያኒቱ አምላክ ስም እማጸናችኋለሁ። ቸሩ አምላክ እግዚአብሔር ሀገራችንን ኢትዮጵያ ህዝባችንንም ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንን ከፈተና ሁሉ ይጠብቃት ይባርካት። ቀሲስ አሸናፊ ነኝ ከዋሽንግተን ዲሲ። ወስብሐት ለእግዚአብሔር።